ሻሎም እንደምን አላችሁልኝ ወገኖች፣ ሰላም ናችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ሸር እያረጋችሁ በመሆኑ ላይክ እያረጋችሁ በመሆኑ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። እንግዲህ በእኔ ጋር ሂብሩና ነገ ቅዳሜ እንግዲህ ጠዋት የሂብሩ እንትናለን የግሪክ ማለት ይቅርታ የግሪክ ትምህርታችን የንባብ ልምምዳችን የአዳዲስ ቃላት ማወቃችን እንዲሁም ምስጢራዊ የሆኑ ነገሮችን እስክንገባ ድረስ ብዙ ነገሮችን ማጥናት እንዳለብን ብዙ መራመድ እንዳለብን አውቃችሁ አሁንም ጥናት የለጠፍኳቸውን ቃላቶች መዝገበ ቃላቶች በማጥናት በማለት ተዘጋጅታችሁ እንድትመጡ አደራ በሰማይ አደራ በምድር ካልኩ በኋላ ዛሬ ደግሞ ምሽላይ ፐሬክ ላሜድ አሌፍ ምሳሌ 31 ምዕራፍ 31 ስለሱ ዛሬ በዕብራይስጥ በሂብሩ እናነባለን። አንዳንድ ነገሮችን ደግሞ እንላለን። እቺ ሴትዮ በጣም አስገራሚ ናት። እንግዲህ የለሙኤል ነው የሚለው ግን ነገሩን ሁሉ የምትሰራው ማናት? እናቲቱ ናት። በጀርባ ሁና እናቲቱ በጣም አስገራሚ ሴት፣ አስደናቂ ሴት ናት። እንዲያውም መልካምን ሴት ማን ያገኘዋል ያለችው እሷ ናት። ለባሏ ዘውድ ናት ያለችው እሷ ናት። ስለዚህ አነባለሁ። ከዛ በኋላ ቃላቶች እንትኖችን እንማራለን። ድብረይ ለሙኤል ኤል እግዚአብሔር ነው። ለሙኤል መለህ እነዚህ ሰጎል ናቸው። መለህ ድብረይ ለሙኤል መለህ ድብረይ ለሙኤል መለህ የማን ቃላት ናቸው? የንጉስ ለሙኤል ቃላት፣ የንጉሱ የለሙኤል ቃላት። ድብረይ ለሙኤል መለህ የንጉሱ መለህ። እዚህ ላይ ኮንስትራክት ስለሆነ ወደፊት ግራመር ስንማር እናየዋለን። ለምንድን ነው እንደዛ የለሙኤል ቃላት ያልነው ነው? ድብረይ ለሙኤል መለህ። አማርኛው ምን ይላል? አማርኛውን ለምን አናየውም? እስኪ ቆይ ምንድን ነው የሚለው? አቶ አማርኛው ምን እንደሚል በህግ አምላክ ብለን እንትን ማለት አማርኛ ኦኬ፣ አማርኛውን እንይ ብዬ ነው። በጣም ይቅርታ። አንዳንዴ እንግዲህ ዱብ ብሎ እንትን ሲል ትዝ ሲል ለምን የሚል ጥያቄ ሲኖር ምዕራፍ 31 አምጣልኝ። ኦኬ፣ እንዲህ ሚል እናገኛለን። እናቱ እርሱን ያስተማረችበት የማሳ ንጉስ የለሙኤል ቃል። እናቱ እርሱን ያስተማረችበት የማሳ ንጉስ የለሙኤል ቃል። እሺ፣ እናቱ እርሱን ያስተማረችበት የማሳ ንጉስ የለሙኤል ቃል። ዕብራይስጡ ግን ቃል ነው የሚለው ወይስ ቃላት ነው የሚለው? ድብረይ ቃላት ነው የሚለው። ኪንግ ጄምስ የ1611 ውስጥ ምን ይላል? ይኸው the words of King Lemuel, the words ቃላቶች of King Lemuel, the prophecy ትንቢቱ that his mother taught him, እናቱ ያስተማረችው ትንቢት አስተማሪ ናት ማለት ነው። ትንቢት አስተማሪ ናት። ዋው ምን አይነት ሴት ናት ባካችሁ። ድብረይ ለሙኤል መለህ የንጉስ የለሙኤል ቃላት። ሐማሳ ትንቢቱ ማሳ ምንድን ነው? ትንቢት
ማሳ ባለፈው ነው ያየነው። እዚህ ግን ማሳ ነው የሚለው። ስለዚህ ይሄ ምንድነው? ትንቢት ትንቢት ማሳ ሸክም ትንቢት እንደሆነ ባለፈው ሰፋ አድርገን አይተናል። ያለፈውን ሄዳችሁ ምሳሌ 30 ላይ ያለውን ማየት ትችላላችሁ። ማሳ ትንቢት፣ ሸክም በርደን፣ አሸር ይሰራቱ አሸር እዚህ ላይ ምን አለቻት? መስመር አለቻት። ማኬብ አንድ አድርጋችሁ አንብቡት። አሸር ይሰራቱ ማለት እሱን ምን ያለችበት፣ ያስተማረችበት፣ የገሰጸችበት፣ ያስተካከለችበት ብዙ ትርጉም አለው እናየዋል። ምክንያቱም የተጠቀመበት ቃል በጣም ይሄ ቃል በጣም ብዙ ትርጉም ያለው ቃል በጣም እሱን ያስተካከለችበት እሱን እንትን ያለችበት ብዙ እንትን ማለት እንችላለን። ኢሞ ማለት እናቱ እናት ነው። ኢሞ የእሱ እናት ኢሞ የእርሱ እናት። አሸር ይሰራቱ ኢሞ እናቱ እሱን ያስተማረችበት እሱን ያስተካከለችበት እሱን የገሰጸችበት እሱን ያስተማረችበት። እሺ ድብረይ ለሙኤል መለህ ማሳ አሸር ይሰራቱ ኢሞ ድብረይ ለሙኤል መለህ ማሳ አሸር ይሰራቱ ኢሞ። ይነበብልንና እንሰማለን። ማ በሪ וማ በር פרק ל"א דברי למואל מלך מסע אשר יסרטו עמו. פרק ל"א דברי למואל מלך מסע אשר יסרטו עמו. פרק ל"א דברי למואל מלך מסע אשר יסרטו עמו. እናቱ እርሱን ያስተማረችበት እናቱ እሱን ትርጉሙን እንዴት እንደምታገኙ ላሳያችሁ። እንግዲህ ይሄ ብሉይ ሌተር ቢል ወደፊት የአይሁዶችን ነው ብዙ የምንጠቀመው የአይሁድ እንትኖችን ነው የአይሁድ እና ይሄ ነው ከአይሁዶች ቀጥሎ ይሄንን ነው ብዙ የምንጠቀመው። ምንድን ነው የሚለው እዚህ ላይ ለሙኤል ማለት ምንድን ነው? ቆይ ለሙኤል ማለት ምን ማለት ነው? ለሙኤል እዚህ ላይ ክሊክ ታረጉታላችሁ። ለሙኤል ማለት ምን ማለት ነው የሚል ጥያቄ ሲኖራችሁ ጥያቄውን እንዲህ አድርገን እናየዋለን። ለሙኤል ማለት ፎር ጋድ ለእግዚአብሔር ማለት ነው። ለእግዚአብሔር የተሰጠ ለእግዚአብሔር የሆነ ነው የሆነ ማለት ለሙኤል የሚለው ቃል ቢሎንጊንግ ቱ ጋድ ለእግዚአብሔር የእግዚአብሔር ንብረት የሆነ ማለት ነው። ቢሎንጊንግ ቱ ጋድ ሲምቦሊክ ኔም። አንዳንዶች ከአይሁዶች ወስደው ነው ሰለሞን ይላል። ሰለሞን አይደለም። ይሄ አንዳንድ እንትን የሚሉት ኢት ማይት ቢ ሰለሞን ይላሉ። ሰለሞን አይደለም። አስረግጬ ነው ከራባዮች ጋር ምን ማልስማማበት አለ እና ባይ ጋድ ለሙኤል ባይ ጋድ በእግዚአብሔር የሆነ ማለት ለሙኤል ማለት በእግዚአብሔር ለእግዚአብሔር በእግዚአብሔር የሆነ ለእግዚአብሔር የሆነ ለሙኤል ማለት ምን ማለት ነው? በእግዚአብሔር ለእግዚአብሔር የሆነ በእግዚአብሔር ለማን ለእግዚአብሔር የሆነ ለሙኤል ማለት ምን ማለት ነው? የእግዚአብሔር ንብረት ነው። ከእግዚአብሔር የሆነ ነው። ከእግዚአብሔር ለእግዚአብሔር የሆነ
ሌላውን ቃል እናያለን። ይሰራቱ ያስተማረችበት ይሰራቱ ይኸው ይሰራቱ ይሳር Strong's H3256. ያሰር ነው። ይሰራቱ ግን እሷ ያስተማረችበት ነው። በመጽሐፍ ቅዱስ ውስጥ 43 ጊዜ እናገኘዋለን። ቻስታይዝ የገሰጸችበት፣ ኢንስትራክት ያስተማረችበት፣ ኮሬክት ያስተካከለችበት፣ ታውት እና እነዚህ አሁን እንትን ያለችበት እናቱ እሱን አድሞንሽ ያረገችበት፣ ኢንስትራክት ያረገችበት፣ ዲሲፕሊን እንትን ያለችበት ነው። ስለዚህ እናቱ ምን አይነት ናት? ልጇን ዲሲፕሊን የምታረግ ናት ማለት ነው። ስለዚህ ድብሬ ለሙኤል መለህ እንግዲህ ለሙኤል ለምንድን ነው ስሙ እንደዛ ብላ የጠራችው? ለምንድን ነው ከእግዚአብሔር ለእግዚአብሔር? ምክንያቱም ወደሚቀጥለው ቨርስ ሄደን በሚቀጥለው ስናየው እናቲቱ በመሐላ ነው ምላ ነው ያገኘችው። ልክ ሐና ሳሙኤልን እንዳገኘችው ልክ እንደዛ ነው እሷም ያገኘችው። ቋንቋዋን ስናደምጠው ልክ እሷም ለሙኤልን ያገኘችው በመሐላ ነው። እግዚአብሔር ጋር መሐላ እግዚአብሔርን ለምና በልመና እና ትነግረናለች እንዴት እንዳገኘችው። ስለዚህ እግዚአብሔር ስለሰጣት የእግዚአብሔር ነው ለእግዚአብሔር። ልክ ሳሙኤልም እንደ ሳሙኤል ማለት ልክ እንደ ሳሙኤል እግዚአብሔር ለሐና ሰጣት፣ ሐና ደግሞ ለማን ሰጣችው? ለእግዚአብሔር። ይሄም እንደዛ ነው። ከእግዚአብሔር ለእግዚአብሔር ብላ ስም ያወጣችለት። ቀላል ሴት መስላሻለች እንዴ? ድብሬ ለሙኤል መለህ ማሳ አሸር ይሰራቱ ኢሞ። ድብሬ ለሙኤል መለህ ማሳ አሸር ይሰራቱ ኢሞ። ከዚህ ላይ እንግዲህ ከአማርኛው ጋር የምናስተካክለው ምንድን ነው? የማሳ ንጉስ አይደለም። የማሳ ንጉስ አይደለም። የማሳ ንጉስ አይደለም። አይሁዶች ምን ይላሉ ሲሉ ሰዳችሁና ወደ አይሁዶች ምን ይላሉ? ታናህ ወዝ ራሺ ከራሺ ጋር ራባይ ራሺ ምን ይላል? ይሄ የታወቀ መጽሐፍን በመተንተን እንትን ያለ ነው። ከባድ ዌብሳይቱ ከባድ ነው። ኮምፕሌት ጂዊሽ ባይብል የት ነው የምንሄደው? ክቱቪም እንሄዳለን። ክቱቪም ምን አለ? ቶራ አለ፣ ነብይም አለ። ክቱቪም እንሄዳለን። ተህሊም መዝሙር ማለት ነው። ምሽሌይ ፕሮቨርብስ ምሽሌይ 31 ኦኬ ምንድን ነው የሚሉት? አማርኛው የተሳሳተውን ላሳያችሁ ነው። አያችሁ the words come on ምን አይነት ነው በትክክል the words of Lemuel king the words ቃላቶች of Lemuel the king የንጉሱ ለሙኤል ቃላቶች የንጉሱ the words of Lemuel the king የንጉሱ የለሙኤል ቃላት a prophecy ትንቢት that his mother chastised him እናቱ እርሱን የገሰጸችበት ያስተካከለችበት ብለው እንትን ይሉታል። ይሄው እዚህ ላይ ከማን እንትን ብለው እዚህ ላይ እንትኑ ትንታኔ ይሰጣል። ግን ምንድነው እዚህ ላይ ማሳያችሁ የአማርኛው የማሳ ንጉስ የሚለው ማሳ አገር ሳይሆን ትንቢት ነው። አሁንም ማሳ አገር ሳይሆን ትንቢት ነው። ያገሬ ሰው ድብሬ ለሙኤል መለህ ማሳ አሸር ይሰራቱ ኢሞ ድብሬ ለሙኤል መለህ ማሳ አሸር ይሰራቱ ኢሞ ድብሬ ለሙኤል መለህ ማሳ አሸር ይሰራቱ ኢሞ ይሰራቱ እሱን ያስተማረችበት ኢሞ
እናቱ መልካም እናት እጹብ ድንቅ ውብ የሆነች እናት። ስለዚህ ብዙ ነገር እንደተማራችሁ በሚቀጥለው እንዲሁም በተለይም ደግሞ ቁጥር 2 ላይ ስነድ ብዙ ነገር እንደምታስተምረን አስገራሚ አስደናቂ የተባረከች እህት እናቱ የተባረከች እህት እንደሆነች ወደፊት አሳያችኋለሁ። አብረን እንማራለን። እንግዲህ እግዚአብሔር ይባርካችሁ። ሼር አድርጉ፣ ሰብስክራይብ አድርጉ፣ ተማሩ፣ መጽሐፉን ተመልከቱት። ስለዚህ መጽሐፈ ምሳሌ 2 መጽሐፎች የትንቢት ቃላት አሉ። የትንቢት ምዕራፎች ምዕራፍ 30 እና ምዕራፍ 31 ወደፊት ስታነቡት እንዴት አድርጋችሁ ነው የምታዩት? እንደ ትንቢት ነው። እንደ ትንቢት ሊከናወን ያለውን ሊመጣ ያለውን እንዳስቀመጡ እንደዛ እንድትረዱ አደራ በሰማይ አደራ በምድር እያልኩ የዛሬውን እዚህ ጨርሳለሁ። ጥያቄ ላላችሁ ሁሉ ጥያቄያችሁን ልቀበል። ይኸው ሜዳውም ይኸው ፈረሱም ይኸው። ደህና ሁኑልኝ። ባይ ባይ።